ሰላምና ጤና በያላችሁበት ይሁን የቻናላችን ቤተሰቦች እንደምናላችሁ የፋክት ፈርስት ነው። በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ እናደርሳለን። ከመረጃዎቻችን መካከልም የኢትዮጵያ መከላከያ ሰራዊት ስም በእሳት እንደሚቀልጥ ይቀልጣሉ ሲል ያስጠነቀቀውና በዲፕሎማቶች ራሱ በይፋ ያጋለጠው ጽምዶ የተባለው ሚስጥራዊ እንቅስቃሴ ምንድነው? ከጀርባው የትኞቹ የውጭ ኃይሎችና የኢትዮጵያ ተቃዋሚዎች አሉበት? ሰራዊቱ በሉዓላዊነታችን ላይ ከመጣ የማንንም ፍቃድ አንጠይቅም ማለት ስለምን አስፈለገም? በፖርት ሱዳን ከተማ የተጠነሰሰውና ቀጠናውን ሊያናውጥ ይችላል የተባለው የጽምዶ ሚስጥር መረጃውን እናጋራችኋለን። ገዳዩ ኤቦላ ቫይረስ ኢትዮጵያን ጨምሮ 10 የአፍሪካ ሀገራትን ሊያስጥለቀልቅ እንደሚችል አፍሪካ ሲዲሲ አስቸኳይ ማስጠንቀቂያ ሰጠ። በሽታው በጎረቤት ኡጋንዳ በከፍተኛ ፍጥነት እየተስፋፋ ሲሆን የዓለም ጤና ድርጅት የስጋት ደረጃውን ከፍ አድርጎታል። ለመሆኑ ቫይረሱ ወደ ኢትዮጵያ እንዳይገባ ምን እየተደረገ ነው? የትኞቹ ክልከላዎችስ ተጣሉ? ከቅዠት በላይ የሆነው እና ሁላችንንም የሚመለከተውን አዲሱን የጤና ስጋት አሁን በዝርዝር ወደ እናንተ እናደርሳለን። ዛሬ ሜይ 24 ዓለም በአንድ በትልልቅ አደጋዎች እየተናወጠች ነው። በአሜሪካ ፕሬዝዳንታዊ ቤተ መንግስት ፍተሻ ኬላ ላይ የተፈጸመው ጥቃት፣ በኬቭ ላይ የወረደው አስደንጋጭ ቦምብና በአፍሪካ የተቀሰቀሰው አዲሱ የጤና ስጋት፣ ይህ ሁሉ ክስተት በዓለም የነዳጅ ገበያና በኪሳችን ላይ ምን ሊያመጣ ይችላል? ሚዲያዎች ያልነገሯችሁን እውነታዊ ሰንሰለታዊ ትስስር አዳዲስ መረጃዎችን አካተናል፣ እናስደምጣችኋለን። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ፣ አብራችን ቆዩ። የኢትዮጵያ መከላከያ ሰራዊት ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወሰደው ጠንካራ እርምጃ አገር ውስጥ ለሚገኘው ዓለም አቀፍ የዲፕሎማቲክ ማህበረሰብ ማሳወቁን በይፋ ገለጸም። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ በብሔራዊ ቴሌቪዥን በሰጡት ቃለ መጠይቅ ይህን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር ታክቲካዊ እርምጃ ለመውሰድ የሚሞክሩ አካላት አጥብቀው አስጠንቅቀዋል። ይህ በእንዲህ እንዳለ ጽምዶ የሚለው ስያሜ ከዚህ ቀደም በህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮችና በኤርትራ መካከል ይደረጋል ስለሚባለው ግንኙነት ለመግለጽ ጥቅም ላይ ይውል የነበረ ቢሆንም አሁን ግን ጉዳዩ ሌላ መልክ መያዙ ተነግሯል። ሜጀር ጄኔራል ተሾመ እንደገለጹት ይህ አዲስ እንቅስቃሴ ጫንቃቸውን ለፈርዖን ቀንበር በሰጡ የኢትዮጵያ አካላትና በአካባቢው ባሉት ስብስቦች የተፈጠረ ጸረ ሉዓላዊነት ሴራ ነው። መከላከያ ሰራዊት ሀገር ውስጥ የሚገኙ ወታደራዊ አታሸ ማህበረሰብ አባላት ለዚህ ጉዳይ ሰፊ ግንዛቤ እንዲኖራቸው ያደረገው እነዚህ አካላት ለአምባሳደሮቻቸው ቀዳሚ መረጃ አቅራቢዎች በመሆናቸው እንደሆነ አስታውቋል። ይህን ቅዠት ወደ መሬት ለማውረድ የሚንቀሳቀስ ኃይል ካለ ኢትዮጵያ ለምትወስደው ወታደራዊ ምላሽ ዲፕሎማሲው ማህበረሰብ አስቀድሞ የተነገረ ጉዳይ እንደሆነ ታስቦ ነው። ዳይሬክተሩ አክለውም ከዚህ ጉዳይ ጋር ተያይዞ ነገ ትልቅ እርምጃ የሚወሰድ ነገር ቢነሳ የማንንም ፍቃድ መጠየቅ እንኳ ባያስፈልግ የውጭ ወዳጆቻችንን ጉዳዩን አስቀድመን እንዲገነዘቡት ማድረግ ተገቢ ነው በማለት የኢትዮጵያን የማያወላውል አቋም ገልጸዋል። ይሄ መከላከያ መግለጫ የወጣው ከተለያዩ የኢትዮጵያ ተቃዋሚዎች እንዲሁም ከሱዳንና ኤርትራ እንደሆነ የተገለጹ ግለሰቦች በሱዳን ፖርት ሱዳን ከተማ ስብሰባ አካሂደው እንደነበር የሚያሳይ ቪዲዮ ከቀናት በፊት በኤርትራው ኮምድና ቲቪ ከተለቀቀ በኋላ ነው። ይህ ክስተት ደግሞ በኢትዮጵያና በሱዳን መካከል ካለው ወቅታዊ ቀጠናዊ ውጥረት ጋር በቀጥታ የተያያዘ ነው። ባለፈው ሚያዝያ ወር ላይ በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ከኢትዮጵያ የተነሱ የተባበሩት አረብ ኤሚሬቶች ድሮኖች ጥቃት ፈጸሙብኝ በሚል መወንጀሉ ይታወሳል። የኢትዮጵያ መንግስት ይህንን ክስ መሰረተ ቢስ በማለት ማስተባበሉ ብቻ ሳይሆን በምላሹ ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች ነው የሚል መክሰሱ የዕለቱ ዜናችን ማሳረጊያ ሆኗል። ወደሚቀጥለው መረጃችን ስናልፍ በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰው የኢቦላ ወረርሽኝ ስርጭት እጅግ አደገኛ ደረጃ ላይ መድረሱን ተከትሎ ኢትዮጵያን ጨምሮ ወደ 10 አፍሪካ ሀገራት ሊስፋፋ ይችላል የሚል ከፍተኛ ስጋት መኖሩን የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ አስጠነቀቀ። የአፍሪካ ሲዲሲ ኃላፊ ዣን ካሲያ ቅዳሜ ዕለት በሰጡት መግለጫ ኢትዮጵያ፣ ኬንያ፣ ሩዋንዳ፣ ታንዛኒያና ደቡብ ሱዳን ጨምሮ 10 ሀገራት የቫይረሱ ሰለባ የመሆን ከፍተኛ ስጋት እንዳለባቸው በይፋ ዘርዝረዋል። ኃላፊው አክለውም አሁን የተከሰከሰው የኢቦላ ዝርያ ከ10 ዓመት በፊት በምዕራብ አፍሪካ ከታየው አስከፊ ወረርሽኝ በኋላ በግዙፍነቱ የመጀመሪያው መሆኑን አስታውቋል። ይህ በእንዲህ እንዳለ በኮንጎ የተነሳው ይህ ወረርሽኝ በአሁኑ ሰዓትም ድንበር ተሻግሮ ጎረቤት ሀገር ኡጋንዳ መግባቱ ተረጋግጧል። በኡጋንዳ ተጨማሪ 3 አዳዲስ ሰዎች በቫይረሱ መያዛቸውን ተከትሎ በሀገሪቱ በበሽታው የተያዙ ሰዎች ቁጥር ወደ 5 ከፍ ማለቱን የኡጋንዳ ጤና ሚኒስቴር ይፋ አድርጓል።
እስካሁን ባለው መረጃ በአጠቃላይ 200 ያህል ሰዎች በቫይረሱ ተይዘው ሳይሞቱ እንዳልቀረ የተጠረጠረ ሲሆን የዓለም ጤና ድርጅትም WHO አርብ ዕለት የስጋት ደረጃውን ከነበረበት ከፍተኛ ወደ እጅግ ከፍተኛ ደረጃ ማሳደጉን አስታውቋል። ይህን አስከፊ ወረርሽኝ ገና በጅምሩ ለመግታት የአፍሪካ CDCና የዓለም ጤና ድርጅት ከ314 ሚሊዮን ዶላር በላይ አስቸኳይ ገንዘብ እንደሚያስፈልግ አስታውቋል። ከዚህ ከተመደበው በጀት ውስጥ 54 ሚሊዮን ዶላር እንደ ኢትዮጵያ ላሉ ስጋት ላለባቸው ሀገራት የሚከፋፈል ሲሆን ገንዘቡ በሀገሪቱ የድንበር ተሻጋሪ ቁጥጥር ስርዓታቸውን እንዲያጠናክሩና የአደጋ ዝግጅት እንዲያደርጉ የሚውል ይሆናል። በሌላ በኩል ወረርሽኙ በከፍተኛ ፍጥነት እየተስፋፋ ባለችበት ኮንጎ ኢቱሪ ግዛት ውስጥ ስፖርትን ጨምሮ ማንኛውም ማህበራዊ እንቅስቃሴዎች ሙሉ በሙሉ ታግደዋል። የግዛቱ አስተዳዳሪ ጄኔራል ጆኒ ሉቡያ ባወጡት አስቸኳይ ትዕዛዝ ዋና ዋና ከተሞች ከ50 ሰዎች በላይ ሆኖ መሰብሰብ ሙሉ በሙሉ ከልክለዋል። እዚሁ ጋር ተያይዞ በርካታ የኮንጎ ጎረቤት አገራት ቫይረሱ እንዳይገባባቸው ከዲሞክራቲክ ሪፐብሊክ ኮንጎ የሚመጡ ሰዎችን ድንበር ላይ ከመከልከል ጀምሮ ጠንካራ የፍተሻ እርምጃዎችን መውሰድ ጀምረዋል። ወደሚቀጥለው መረጃችን ስናልፍ በአሜሪካና በኢራን መካከል ለረጅም ጊዜ የቆየው ግጭትን ለመፍታት የሚያስችል ታሪካዊ የሰላም ስምምነት ሰነድ ለመፈራረም ከጫፍ ላይ መደረሱን ሮይተርስና አልጀዚራ በጋራ ዘግቧል። ፕሬዚዳንት ዶናልድ ትራምፕ ስምምነቱ በአብዛኛው ተጠናቋል የሚል ተስፋ ሰጪ መግለጫ ሰጥቷል። ይህም ሆኖም ግን ሰላሙን የሚፈታተን ክስተት ተከስቷል። ድርድሩ በከፍተኛ ደረጃ እየተካሄደ ባለበት በዚህ ሰዓት የኢራን ጦር የሆርሙዝን ግዛት ላይ ሲሰልል የነበረ የእስራኤል ኦርቢተር የተባለ የላቀ የድሮን አይነት መጥቶ መጣሉን የኢራን መገናኛ ብዙሃን መግለጻቸውን ተከትሎ የሰላም ስምምነቱ አደጋ ላይ ሊወድቅ ይችላል የሚል ስጋት ተፈጥሯል። ከምዕራብ እስያ ውጥረት አሜሪካ ስንሻገር ዋይት ሀውስ ከፍተኛ ድንጋጤ ውስጥ መግባቷን እንመለከታለን። በአሜሪካ ፕሬዝዳንታዊ ቤተ መንግስት ፍተሻ ኬላ አቅራቢያ ወደ ፖሊሶች መተኮስ የጀመረ አንድ ታዋቂ የአሜሪካ ምስጢራዊ የደህንነት አካላት ተመቶ መገደሉን ቢቢሲ አስታውቋል። በአሜሪካ የተከሰተው ይህ የደህንነት ስጋት እንዳለ ሆኖ በምስራቅ አውሮፓ የሩሲያና ዩክሬን ጦርነት ሌላ አሳዛኝ ምዕራፍ ላይ ደርሷል። የሩሲያ ጦር በኪየቭ ላይ ባደረሰው የአየር ጥቃት ቢያንስ 4 ሰዎች ህይወታቸው ማጣታቸውን አልጀዚራ ዘግቧል። እነዚህ ጥቃት ጎን ለጎን ዘጋርዲያን በዘገባው እንዳመለከተው በፑቲን አስተዳደር ላይ ያላቸውን እምነት እየሸረሸረ የመጣው የሩሲያ ልሂቃን ቁጥር እየጨመረ መምጣቱን ለክሬምሊን ተጨማሪ ራስ ምታት ሆኗል። በሌላ በኩል በፓኪስታን ባላቹቺስታን ግዛት ውስጥም በባቡር ላይ በተሰነዘረ ቦምብ ጥቃት 24 ንጹሃን ሰዎች ህይወታቸውን ማጣታቸውን ዓለምን ያሳዘነ ሌላው የዕለቱ ዜና ነው። ከፖለቲካና ግጭት መረጃዎች በተጨማሪ የዓለም ጤና ስጋት አሁንም ማሳሰቢ ሆኖ ቀጥሏል። በዲሞክራቲክ ሪፐብሊክ ኮንጎና በኡጋንዳ እየተስፋፋ ያለው የኢቦላ ወረርሽኝ የዓለምን ጤና ድርጅት የስጋት ደረጃ በጣም ወደ ከፍተኛ ከፍ እንዲያደርገው አስገድዶታል። ብሉምበርግ እንደዘገበው ከሆነ ይህ የጤና ቀውስና የኢራን አሜሪካ የሰላም ድርድር ውጤት የዓለም የነዳጅ ገበያና የአክሲዮን ንግድ ላይ ከፍተኛ መዋዠቅ እንዲከሰት እያደረገ ይገኛል። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።